ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 9 የማለዳ መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር የነ ወርቅዬ ነኝ። አብራችሁን ቆዩ። ለሀገር የሚተርፍ አሻራ ለማትረፍ ሁላችንም የበኩላችንን ድርሻ ልንወጣ ይገባል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያን ማጽናት የሚቻለው ሁሉም ድምጾች እኩል በማዳመጥ እንደሆነ የገለጹት ጠቅላይ ሚኒስትሩ በተለይም በቁጥር ሰፊ የሆኑ ህዝቦች የሌሎችን ወገኖች ጥያቄ ማድመጥ እንዳለባቸው አጽንኦት ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ሀገራዊ ምክክር ጉባኤ በስፋቱና በወሰደው ጊዜ እንዲሁም በሚያስገኘው ውጤት የተለየና ለአፍሪካ ጭምር ተምሳሌት መሆን የሚችል መድረክ መሆኑን አንስተዋል። ሀገራዊ ምክክሩ የተወሰኑ ሰዎች ብቻ ተሰብስበው ከሚወስኑት ይልቅ በመቶዎቹ ሺዎች የሚቆጠሩ ዜጎች በ4 ዓመታት ጊዜ ውስጥ የሚከበሩበት ታላቅ መድረክ ነውም ብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ምክክሩ በዘመናቸው ታሪክን ጽፎ ማለፍ ለሚፈልጉ እንዲሁም እንደ ሀገር ካሉብን ችግሮቻችን ለመውጣት ትልቅ እድል መሆኑንም አንስተዋል። በመክፈቻ ስነ ስርዓቱ ላይም ከዚህ ዓለም በሞት የተለዩት የቀድሞ የኢትዮጵያ ሀገራዊ ምክክር ኮሚሽነር አቶ ዘገየ አሰፋም የህሊና ጸሎት ተደርጎላቸዋል። በህዳሴ ግድብ ንጋት ሐይቅ እየተመረተ ያለው የአሳ ምርት እየጨመረ መምጣቱ ተነገረ። የቤኒሻንጉል ጉሙዝ ክልል ግብርና ቢሮ በህዳሴ ግድብ ንጋት ሐይቅ በ2018 በጀት ዓመት 11367 ቶን አሳ መመረቱን አስታውቋል። ቢሮው በበጀት ዓመቱ 9665 ቶን አሳ ለማምረት ታቅዶ እንደነበረ ገልጾ ከዕቅድ በላይ 11367 ቶን አሳ ማምረት ተችሏል ብሏል። የቤኒሻንጉል ክልል የአሳ ልማት ባለሙያ አቶ ቡሽን ፉፋ እንደተናገሩት ከሆነ የተገኘው ውጤት ከእቅዱ አኳያ ከፍተኛ በጀት ያለው ነው ብለዋል። የወጣቶችና የባለሀብቶች ቅንጅት ለምርቱ መጨመር ወሳኝ ድርሻ እንደነበረው ያስረዱት አቶ ቡሽን በግድቡ አካባቢ 88 ማህበራት ተደራጅተው እስካሁን 46 ማህበራት ስራ መጀመራቸውን አስረድተዋል። ከአባላቱ መካከል 1000 የሚሆኑት ወንዶች ሲሆኑ 55ቱ ሴቶች ናቸው። በድምሩ 1531 አባላት መኖራቸውን ገልጸዋል። ቀሪዎቹ በአቅም ማነስ ምክንያት ወደ ስራ አለመግባታቸውን ባለሙያው ጠቅሰው በቅርብ ጊዜያት በግሉ ዘርፍና በመንግስት ጥረት አቅማቸውን አጠናክረው ወደ ስራ እንዲገቡ እየተደረገ እንደሚገኝም ተናግረዋል። በተጨማሪም ከንጋት ሐይቅ እየተመረተ ያለው የአሳ ምርት ከጊዜ ወደ ጊዜ እየጨመረ ይገኛልም ብለዋል። ላብነትም በ2017 ዓመት 5893 ቶን፣ በ2018 ዓመተ ምህረት ደግሞ 11367 ቶን የአሳ ምርት መመረት መቻሉን አቶ ቡሽን ተናግረዋል። አሁን ደግሞ ስፖርት። ሁለተኛ ዙር የቤላ ስፖርት ፉትሳል ውድድር ሊካሄድ ነው። አሸናፊዎች 1 ሚሊዮን ብር የገንዘብ ሽልማት ይበረከትላቸዋል የተባለው የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ከቤላ ስፖርት ትጥቆች ጋር በመተባበር የፉትሳል እግር ኳስ ውድድር መዘጋጀቱን የቤላ ስፖርት ትጥቆች አምራችና ስራ አስኪያጅ የሆኑት ሚኪያስ ተፈራ ተናግረዋል። ይህ ውድድር የስፖርቱ ማህበረሰብ በማነቃቃትና ወጣቶችን በማሳተፍ ረገድ ትልቅ ፋይዳ ይኖረዋልም ተብሎ ታቅዶለታል። ውድድሩ መክፈቻ የሚደረገው በቅርቡ ክፍት በተደረገው በጉለሌ ጨፌ ስፖርት ማዘውተሪያ መሆኑ ተነግሯል። ይህ ለሁለተኛ ዙር የሆነው የስፖርት ውድድር ሲሆን ወጣቶች እንዲሁም አትሌት እግር ኳስ ተጫዋቾች በክረምት ጊዜ ሊሳተፉበት የሚችሉ 1 ወር የሚቆይ ህጋዊ ዳኞች የተመደቡለት ውድድር በመሆኑ ተገልጿል። በዚህ ውድድር በኢትዮጵያ ፕሪሚየር ሊግ የሚሳተፉ 24 ጠንካራ ቡድኖች የሚወዳደሩበት ሲሆን ከሐምሌ 11 እስከ ነሐሴ 11 ቀን 2018 ዓ.ም ድረስ ለ1 ወር የሚቆይ ይሆናል። ለአሸናፊዎችም የ1 ሚሊዮን ብር ሽልማት ተዘጋጅቷል። 100,000 የሚሆኑ ወጣቶች ይሳተፉበታል ተብሎ የሚጠበቀው በዚህ ውድድር የውድድሩ ዓላማም የኢትዮጵያ ፕሪሚየር ሊግ የሚተኩ ወጣቶችን ማፍራት መሆኑን የቤላ ስፖርት ትጥቅ ብራንድ አምባሳደር የሆነው ምንያህል ተሾመ ተናግረዋል። የአዲስ አበባ ከተማ አስተዳደር የወጣቶችና የስፖርት ቢሮ ውድድሩ ተጀምሮ እስከሚጠናቀቅ ድረስ በሰላማዊ መንገድ እንዲካሄድ የሚያስችሉ ስራዎችን እንደሚሰራ የተቋሙ ተወካይ የሆኑት አቶ አያሌው ታደለ ገልጸዋል። በመጨረሻ ወዳደረግነው የውጭ ምንጭ መረጃዎች ስናልፍ ትራምፕ ኢራን ወደ ድርድር ካልተመለሰች ድልድዮቿንና የኃይል ማመንጫዎቿን በቦምብ እንደሚደበድቡ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአገሪቱ ወደ ድርድር ካልተመለሰች በሚቀጥለው ሳምንት የኢራንን ድልድዮችና የኃይል ማመንጫዎች እንደሚመቱ አስፈራርተዋል። በፎክስ ኒውስ ቃለ ምልልስ ላይ አስተያየት የሰጡት ትራምፕ ሁለቱ ሀገራት ለ4 ተከታታይ ቀን የተኩስ ልውውጥ ሲያደርጉ ቆይተዋል። ትራምፕ ቀደም ሲል በሁሉም የሆርሙዝ ባህር ወሽመጥ ጭነት ላይ የ20 በመቶ ክፍያ እንደሚያስፈልግ ስጋት ቢያነሱም የኢራን ወደቦች መዘጋታቸው ቀጥሏል።
በሚቀጥለው ሳምንት ለነሱ በጣም መጥፎ ይሆናል ሲሉ ትራምፕ ተናግረዋል። ሁሉም የኃይል ማመንጫ ጣቢያዎችን እናጠፋለን፣ ወደ ጠረጴዛ ካልተመለሱና ካልተደራደሩ በስተቀር ሁሉንም ድልድዮች እናጠፋለን ሲሉ ዝተዋል። በአፕሪል ወር ላይ ትራምፕ ድልድዮችንና የኃይል ማመንጫዎችን ጨምሮ በኢራን ውስጥ የሲቪል መሰረተ ልማቶችን በቦምብ ሊፈነዳ ይችላል ብለው መዛታቸው ይታወሳል። የመንግስታቱ ድርጅት ሰብአዊ መብት ኃላፊ ቮልከር ቱርክ በወቅቱ ምላሽ ሲሰጡ በዓለም አቀፍ ሕግ መሰረት ሆን ተብሎ ሰላማዊ ዜጎችና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል ማለታቸው ይታወሳል። እንደ አውሮፓውያን አቆጣጠር በ1949 የወጣው የጄኔቫ ስምምነቶች በጦርነት ውስጥ የሰብአዊ ባህሪን የሚያመላክቱ ስምምነቶችን ለሲቪሎች አስፈላጊ ናቸው በሚባሉ ቦታዎች ላይ ጥቃቶች እንዳይፈጸሙ ይከለክላሉ። ኢራን በእኛ ላይ ጥቃት አደርሳለሁ ብላ ብታስብ እኛም በአጻፋው ከባድ የሆነ ጥቃት እናደርሳለን ሲሉ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናገሩ። በሀገራቸው ላይ አዲስ ጥቃት የምትሰነዝር ከሆነ ጠንካራ ምላሽ ለመስጠት ቃልም ገብተዋል። በዲሞና በተካሄደ ጉባኤ ላይ ኔታንያሁ ሲናገሩ ለኢራን መሪዎች የምነግራችሁ ነገር ቢኖር ጥቃት ከሰነዘራችሁብኝ ነገሮች ሰላማዊ ሆኖ ይቀጥላሉ ብላችሁ እንዳታስቡ ብለዋል። ኔታንያሁ አክለውም አንድ አካል ጥቃት ሲሰነዝርብን እኛ ደግሞ ወሳኝ በሆነ ምት ምላሽ የማንሰጥበት ዘመን አብቅቷል ብለዋል። ጥቃቱ በዚህ ዓመት መጀመሪያ ላይ ከዋና አጋራቸው ከአሜሪካ ጋር በጋራ ከፈጸሙት ጥቃት የበለጠ አደጋ እንደሚሆንም ገልጸዋል። ከጽህፈት ቤታቸው በወጣው ቪዲዮ መሰረት ኔታንያሁ ቀደም ሲል በኢራን ላይ የተፈጸሙን ጥቃቶች በማጣቀስ ድጋሚ ይህ እንደማይከሰትም ጠቁመዋል። ምክንያቱም ድጋሚ ተመሳሳይ ነገር አይኖርም፣ ቀደምም ቢሆን በራሱ በቂ ኃይል አልነበረውም፣ ይህ ግን የተለየና እጅግ የላቀ ኃይል ያለው ክስተት ይሆናል ሲሉ ተደምጠዋል። ክቡራትና ክቡራን ውድ አድማጮቻችን ለሐምሌ 9 ማለዳ ያዝነው መረጃ ይመስላል። በኩለ ቀን መረጃ እስከምንገናኝ ቸር ቆዩልን።